መድኃኒዓለም ቤት ይዟችኋል። ዛሬ እንግዲህ በጣም ትልቅ በዓል ነው። በመጀመሪያ እንኳን አደረሳችሁ ለመላው ለኢትዮጵያ ሕዝብ በአጠቃላይ እንኳን አደረሳችሁ። ዛሬ ልደታ ናት። እመቤታችን የተወለደችበት ቀን ነውና በጣም ትልቅ በዓል ነው። ዛሬ እንግዲህ እዛ ልንሄድ እየተዘጋጀን ነው። እንዴት ናችሁ? እናንተ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ማዬን እንግዲህ አለባበስ ናት። እረፍቶብን ነበር በጣም እና ቶሎ ቶሎ ለመውጣት እየሞከርን ነው። ከስር ይበርዳታል ብዬ ስላሰብኩኝ ቱታል ብሻት ነበር። መጨረሻ ላይ ናፍ አይሆንም ለመያዝ አይመቸኝም አለና እንደገና ወደ ውስጥ ገብተን የማዬን ልብስ ቀየርንላትና በቱታ ሄደሽ ማዬ፣ እኛ እንግዲህ በልብሳችን ጉዟችንን ጀመርን። እንዴት ናችሁ? በጣም ከረጅም ጊዜ በኋላ ነው አዲስ አበባን ያየዋት። ብዙ ጊዜ ስለማልወጣ ከቤት በቃ ሁሉ ነገር አዲስ ሆኖብኝ ነበር። በስመ አብ እንዴት እንደሚያምር እዩ። በቃ በጣም ተቀይሯል እና መንገዱን እያየው ነበረ። ይሄ ኮሊደር ልማት በጣም ነው ያሳመረው እና በጣም ነበር የሚያምረው። የምር በጣም ነበር የሚያምረው። እኛም እንግዲህ መዝሙራችንን እየዘመርን የዮናፍን መዝሙርን እየዘመረ መንገዳችንን ጀመርን ማለት ነው። የእውነት ግን በዚህ አጋጣሚ መኪና ላይ እንደዚህ መኪና ላይ ወይ ጉድ መጪው እንዴት ነው ነገር? ምን ነው ህፃን ልጅ አግብቼ ተሰቃየሁ። ምን ህፃን ልጅ ምን ማለት ነው እንዴ? እግዚአብሔርን እሳት ውስጥ እኮ ነው። እስቲ ንዳ ናፍ፣ እስቲ ንዳው በእናትህ። ተቃጠልን። ማርያምን ማዬ ራሱ አፋታ ነው። እማ ነይልኝ እስቲ ልልቴ እና ቤተሰቦቼ እንደሰማችሁት መኪና ላይ ረጅም ሰዓት ሞቀሽ የሚቆይ ሰው በጣም ማርያምን መመስገን አለበት። እኔ በጣም ነው በሩን ከፍቼ መሄድ ያደነኳቸው የእውነት። በተለይ እንደዚህ ታክሲ የሚሰሩ ሰዎች፣ ለህዝብ አገልግሎት የሚሰጡ፣ በአጠቃላይ መኪና ላይ ረጅም ሰዓት የሚቆዩ ሰዎች የእውነት በጣም ጎበዞች ናቸው። ምክንያቱም ሙቀቱ በጣም ከባድ ነው። እኔ ለዛች ሰዓት እንደዛ ይሆንኩ፣ እነሱ ረጅም ሰዓት እንዴት እንደሚያሳልፉ እግዚአብሔር ይወቀው። የእውነት በጣም ጎበዞች ናቸው። እግዚአብሔር ያክብርልን። እና እኔ በጣም ነው ዳቦ ወደው እንደሰማችሁት ስመለስ አገኛለሁ ብዬ ነበረ፣ ግን አላገኘውኝም። እንዳያችሁት በጣም ነበር ደስ የሚለው። በጣም ብዙ ህዝብ ነበርና በጣም እጅግ በጣም ደስ ይል ነበር። ልደታ በጣም በቃ በስማም በጣም ድምቅ ብሎ ነበረ። እግዚአብሔር ይመስገን በጣም ያምር ነበረ። እኛ እንደውም ስንደርስ ታቦት ሁሉ ገብቶ ነበር። እያያችሁ ነው ህዝቡ ወደዛ እንደው ብዙም አይታይም እንጂ ሙሉ በቃ መንገድ ተዘጋግቶ ነበር ምናምን። በጣም ደስ ይል ነበረ። እኛ ራሱ በታች ዞረን በመድኃኔዓለም በታች ዞረን ነው የገባ ነው እና እግዚአብሔር ይመስገን የእውነት በጣም ነው ደስ የሚለው። እግዚአብሔር ስለት ነበረብኝ፣ መቤቴ ስለቴን አሳክታልኝ። እኔም ናፍም ስለታችንን ይዘን እግዚአብሔር ያሰባችሁትን ይምላላችሁ። የእውነት ልደታ ማርያም ተስማችሁ። በተወለደችበት ቀን እሷ ተስማችሁ። እንግዲህ ልደታ ደረሰን። እንዳያችሁት በውስጥ ነው የገባ ነው። በጣም ነበር የሚያምረው። እኛ እንደውም ስንደርስ እንደምታዩት ምንጣፍ እየተጠቀለለ ነበር የደረስነው እና እንደዛም ሆኖ ህዝቡ በጣም ብዙ ህዝብ ነበር። ለመሳለም ራሱ በጣም ከባድ ነው ወደዛ ለመግባት ማለት ነው። እንደነገርኳችሁ ስለት ነበረብን እና በጣም ነው ደስ የሚለው። እውነት ለመናገር ይሄ ትልቅ ነገር ነው።
እንደዚህ ቀለል አድርገን የምናየው ነገር አይደለም። እግዚአብሔር የጠየቅነውን ነገር መልስ ሰጥቶን መልስን ይዞ መሄድ በጣም ትልቅ ነገር ነውና እኔን የሰማችኝ ልደታ ማርያም እናንተንም ተስማችሁ የእውነት የልቦናችሁን መሻት እሷ ትምላላችሁ። ሁሌ ነው የምመርቃችሁ፣ ምክንያቱም ለእኔ ብዙ ነገር ናችሁ እናንተና ይሄ የእናንተም ፍሬ ነው፣ የእናንተም ውጤት ነው። ስለዚህ በጣም ደስ ብሎኛል። እግዚአብሔር ይመስገን። አምና ነፍሰ ጡር ነበርኩ በዚህ ሰዓት እና ብቻ ብዙ ነገር አለ። ያ ሁሉ ነገር አልፎ ዛሬ ልጄን ይዤ ከባለቤቴ ጋር ስለታችንን ይዘን እኔም ናፍም መሄድ ትልቅ ነገር ነውና እግዚአብሔር የልባችሁን ቋጠሮ እሷ ትፍታላችሁ፣ በለተቀኗ እሷ ትፍታላችሁ። እኔ በጣም ብዙ ጊዜ የሚቸገረው ነገር እንትን ስለትሳልና ብዙ ጊዜ እረሳለሁኝና ብዙ ጊዜ ረስቼ አውቃለሁ። እጽፋለሁ ወይ ቀኑን እረሳለሁ ምናምንና ናፍ ደግሞ የልደታ ልጅ ነው። ተወልዶ የተወለደውም ልደታ ነው፣ ያደገውም ልደታ ነው እና እሱን አረሳም ብዬ ነው ልደታ የተሳልኩትኝ እና እመቤቴ ሰምታኛለች። በጣም ደስ ብሎኝ በጣም ደስተኛ ነበርኩ። የእውነት በጣም በጉጉት ስጠብቀው የነበረ በዓል ነው። ደርሶልኝ ሁሉ ነገር ተሳክቶልኝ እኔም ላፍም ልጃችንን ይዘን ስለታችንን እንደነገርኳችሁ ይዘን ስለታችንን አደረስን። እዩት እንዴት እንደሚያምር እንዴት ድምቅ እንዳለ። እስማ እኔ በቃ አዲስ አበባ ከገባው ጀምሮ ለመጀመሪያ ጊዜ ነው እንደዚህ ድምቅ ያለ እንትን ያየሁትኝ። ሌላም ቦታ ሄጃለሁ፣ ግን የልደታ ይለያል ማርያምን እና በጣም ደስ ይል ነበር። ጠፍቼባቸው እኔን እየፈለጉ ነበረ። ስነ ስርዓቱ እኔ በጣም ነው የገረመኝ። ማርያምን ወጣቱ ምን ያህል እንደሚተባበር በጣም አይቻለሁኝ። እኔ ልደታን በዝና ነበር ማቃት፣ ያውነና ፎሌ ነው የሚያወሩት እና በዝና በጣም አቃት ነበረ ልደታን። የመጀመሪያ ነው ልደታ ሳከብር፣ ልደታ እንደዚህ ሳከብር ለመጀመሪያ ጊዜ ነውና ስነ ስርዓቱ በጣም ነው ደስ የሚለው። ወጣቱ ምን ያህል እንደሚተባበር ማርያምን በጣም በቃ እጅግ በጣም ነው የተገረምኩበት። ስለት የሚቀበሉ ሰዎች በቃ እንዴት በቃ ሁሉ ነገር በድብ ተዘጋጅተውበት እንደሆነ በጣም ያስታውቃልና መውጫ በስርዓት አለ። መግቢያ በዚህ ጋር ግቡ። ህዝቡ እንዳይጨናነቅ እንዳይተፋፈን። ያው ብዙ ጊዜ ቤተክርስቲያን ስንሄድ በተለይ እንደዚህ የክብረ በዓል ሲሆን በጣም ነው ህዝብ የሚተፋፈነው። በተለይ መውጣትና መግባት ላይ በጣም ከባድ ነውና ያ እንዳይኖር በጣም ነበረ ሲሰሩ የነበረው እና የእውነት በጣም ነበር ደስ የሚለው። የወጣቱን ትብብር በድብ አይቼዋለሁ። እጅግ በጣም ደስ ይል ነበር። የተወራለትን እነናፍ ሲያወሩ የነበረውን አምና እሱ እዚህ ነበር፣ እኔ አልሄድኩኝም ነበረ። ግን በቃ በጣም እጅግ በጣም ደስ ይል ነበረ። እግዚአብሔር ይመስገን። ያው ዛሬ እንግዲህ ብዙ ነገር ያወራኋችሁ ስለ ልደታ ነው። ብናወራው ሊያልቅ የሚችል ነገር አይደለም። ማርያምን ሁሉም ነገር በጣም ደስ ይል ነበረ እና እኛ እንደውም ካለቀ በኋላ ነው የደረስነው። እንደዛም ሆኖ ሰው ድምቀቱ በቃ ምን ልበላችሁ በጣም ደስ ይል ነበር። እዩት በቃ በስማ እና በጣም ደስ ብሎኛል። የእውነት እንዴት ብዬ እንደምነግራችሁ አላቅም። እኔ በጣም ብዙ ይሄ ወር ለእኔ በጣም ትልቅ ወር ነው። ማርያምን በጣም ትልቅ ወር ነው። ምክንያቱም ልጅ ያገኘሁበት፣ ፍሬን ያገኘሁበት፣ የተሳልኩትን የተሳካልኝ፣ ብዙ ነገር ችግርን እንዳየሁት ሁሉ መከራን አይቼ ደስታዬን ደግሞ ልጄን ፍሬን ያገኘሁበት ወር ነውና በጣም ደስ ብሎኛል። እጅግ በጣም ነው ደስ ያለኝ። ዛሬ ብዙ ማውራት አልችልም። ማርያምን በጣም በቃ እንዴት እንደምነግራችሁ አላውቅም። በቃ ልላችሁ የምችለው ነገር ቢኖር እመብርሃን በቃ
በቃ የልባችሁን መሻት እሷ ትሙላላችሁ። እና እንዳያችሁት መዝሙራችንን ዘመርን። በጣም ደስ ይል ነበረ እና የቤተ ክርስቲያኑን ነገር ጨራረስንና ወደ ቤታችን መጣን። ያው ዛሬ ልደታ ብዙ ጊዜ ውጪ ነው ቡና የሚፈላው እና እኔም ከቤተ ክርስቲያን ልክ እንደመጣሁኝ ውጪ ማስተካከል ጀመርኩኝ። ድክም ብሎ ነበር የደረስነው። ያው ስንገባም አላሳየናችሁም
ማየም ደከማትና ተኛች። እኔ ማስተካከሌን ጀመርኩኝ ማለት ነው። ትንሽ ካረፈም በኋላ ብዙም ነገር አላደረኩኝም እውነት ለመናገር ያው በጣም ትልቅ በዓል ነው። ግን ደግሞ ያው ልደታን ሁሌ ልደታ ስናስብ ንፍሮና አምባሻ ነውና ድክም ብሎኝ የዘመርኩን አፍ ምን ሆነሽ እንዲያሳዛኝ ጭብጥብጥ ብለሽ እንደተቀመጥሽ ብሎ ያሳቀኝ ነበር። ከሱ ጋርም እያወራን ማዬ በቃ በጣም ደክሟት ነበረ ተኛች። ደስ ይል ነበር እና ውዶቼ ሁሌም እንደምላችሁ ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ የዛሬ ውሎ ይሄንን ይመስል ነበር። በላን ጠጣንና እንግዲህ በልተን ጠጥተን ጨራረስን። እንግዶችም ቤት ነበሩብን። እንደዚህ አድርጌ ጨራረስኩ። ያው ማስገባባቱ እንግዲህ የኔ ፋንታ ነው። ናፍም ትቶኝ ገብቷል። እንግዲህ እኔም ቀይል ላስገባባ። እናንተም ላይክ እያደረጋችሁ ሼር እያደረጋችሁ አበረታቱኝ የኔ ውዶች። በጣም ወዳችኋለሁ። ቻው